ኢትዮጵያ ወደ ኒውክሌር ኃይል ግንባታ ለመግባት የወሰነችው የኒውክሌር ኃይል ባለቤት ከሆኑ ሀገሮች ተርታ ለመሰለፍ ብቻ ሳይሆን ከኃይል ጥገኝነት ነፃ ለመውጣትም ጭምር ነው ተባለ። በዓለም ዙሪያ እስከ ጎርጎሮሳውያን አቆጣጠር 2050 ከሚኖር ኃይል ቢያንስ 25 በመቶው ከኒውክሌር እንዲመነጭ የማድረግ ፍላጎት መኖሩም ተነግሯል። ኢትዮጵያ ወደ ኒውክሌር የኃይል ማመንጫ መግባቷ ስራውን የሚመራ የኢትዮጵያ የኒውክሌር ኃይል ኮሚሽን ተቋምም መመስረቱ በቅርቡ ይፋ ተደርጓል። ይህ ውሳኔ ለኢትዮጵያ የኢነርጂ ደህንነቷን የማረጋገጥ ከጥገኝነት ነፃ ከመውጣት ፍላጎት የመነጨ ነው ይላሉ የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነሩ አቶ አብዱረዛቅ ኡመር። የኢነርጂ ደህንነትን ማረጋገጥ እንደ ሀገር እንደ መንግስት ቀዳሚ ተግባር ነው ማለት ነው። የኢነርጂ ደህንነት ደግሞ የሚረጋገጠው አንዱን ባዮፊውል ኦር ሶላር ኦር ጂኦተርማል ወይም ደግሞ ሃይድሮ ብለህ አይደለም። የሀፍቱ ሚክሱን መጠቀም ስብጥርን ማድረግ አለበት። ሁሉንም ኢንዱስትሪ አብዮት 1 ኢንዱስትሪ አብዮት 2 ኢንዱስትሪ አብዮት 3 4 የተካሄዱት በኢነርጂ ነው። ፎሲል ፊውል ኮል ሌላውም ነገር እየመጣ ነው። ሁሌም እድገቶች የሚመጡት የኢነርጂ ለውጥ መጀመሪያ ላይ በውሃ እኮ ነው የምንጠቀም ነበር። የሰው ኃይል ነበር። ውሃ፣ ንፋስ፣ መርከቦቻችንን እያጓዙ ድንጋይ ከሰል መጣ። ድንጋይ ከሰል ከመጣ በኋላ ኤሌክትሪክ ጄኔሬሽን መጣ። ኤሌክትሪክ ጄኔሬሽን እንደመጣ ኒውክሌር መጣ። እንደዛ እያለ የፎሲል ፊውልን ሁሉ ጨምሮ እየሄደ ነው። የኒውክሌር ኃይል በብዙ ምክንያት ከሌሎች የኃይል አማራጮች የተለየ ስለመሆኑ ኮሚሽነሩ ያነሳሉ። እንደ ፀሐይ፣ ነፋስና የውሃ የኃይል ማመንጫ በተፈጥሮና ወቅት ላይ ጥገኛ የሆኑ በቋሚነትም ያለ እረፍት ኃይል መስጠት የማይችሉ ናቸው ይላሉ። የኒውክሌር ኃይል ግን ከአጠቃላይ እስከ 90 በመቶ ጊዜውን በስራ ላይ መሆን የሚችል የተሻለ አማራጭ ነው ብለዋል። ከዛም በላይ ሐሳቡ ከጥገኝነት ነፃ የመውጣት እንደሆነም ያስረዳሉ። መነሻችን የተለያየ ይሆናል። ለምሳሌ ያህል የነዳጅ ኃይልን መጠቀም ፎሲል ፊውል ማለት ነው። ዲዝልን በምንጠቀም ጊዜ አንድ አካባቢን እንጎዳለን። ሁለተኛ ያንን ነገር አሁን በቅርብ እየተሻሻለ የገቢ ሁኔታችን በመጨመሩ እንጂ እንደ ሀገር በየዓመቱ የምናገኘው ከ7 ቢሊዮን ሳይበል 4 ቢሊዮን የሚሆነውን ወጫችን ለነዳጅ ነበር የምናውለው ሆነው። ያን ያህል ኢኮኖሚን ለዛ ዘርፍ ስታውል ያ ዘርፍ ደግሞ የሌላ ሀገርን እንደሚደጉም ስታውቅ በሌላ ሀገር ላይ ጥገኝነት እያመዘንና የፖሊሲ ውሳኔን አፌክት የሚያደርግ ነገር ይመጣል ማለት ነው። ስለዚህ የኢነርጂ ነፃነትን ለማወጅ ስትል ይህንን ትመርጣለህ ማለት ነው። ነሰሰርሊ አሁን አካባቢ ተበክሎ የኢነርጂ ፍላጎት የድንጋይ ከሰል እያለ ሌላውም እያለ ወደ ኒውክሌር የሚያስገባ አማራጭን እንድታይ ያደረገ ስትራቴጂክ ቲንኪንግ ወይም ሀገራዊ ነፃነትን ለማረጋገጥ ነው። ዓለም የካርበን ልቀትን ለመቀነስና የሙቀት መጠኑን ለመገደብ በጎርጎሮሳውያኑ 2050 እደርስበታለሁ ያለውን ግብ አስቀምጧል። ይህም ከተቻለ የዓለምን የሙቀት መጠን በ1.5 ዲግሪ መገደብ ነው። በዚህም ምክንያት ብዙ ሀገሮች ወደ ኒውክሌር የኃይል ማመንጫ እየገቡ ነው ይላሉ ምክትል ኮሚሽነሩ። ከዛ አንጻር ዓለም ይሄ እድገቷ፣ ፍጥነቷ፣ የከተማነት ግንባታዋ እየተጠናከረ መሄድ የምንፈልግ ከሆነ ሚኒመም 25 ወይም 1/3 የኤሌክትሪክ ሶርሳችን ከኒውክሌር መመንጨት አለበት ተብሎ ይታሰባል። ምክንያቱም ኒውክሌር የተወሰኑ ከማዕድኑን ከመቆፈር አንጻር የሚወጡ ካርበን ፉትፕሪንቶች አሉት። ነፃ ነው፣ ምንም እንትን አይደለ፣ ዜሮ ነው የሚባል አይደለም። ግን ሶላርም ቢሆን ነፃ አይደለም። ራሱ ላይ ዛር ለምንጠቀምባቸው ማሽኖች የሚሰሩበት ሂደት አካባቢ ላይ የሚያደርሱት ብክለት ስላለ፣ ግን በተነጻጻሪ በምታዩበት ጊዜ ኒውክሌር በጣም ቆንጆ የሆነ ንጹህ የሆነ ካርቦን ኢሚሽን የሌለው ነው ማለት ነው። በአሁኑ ሰዓት በዓለም ዙሪያ እየተመረተ ያለው የኒውክሌር ኃይል በአጠቃላይ ከተለያዩ አማራጮች ከሚመነጨው ድርሻው 9 በመቶ መሆኑ ይነገራል። በዓለም ዙሪያ ኢትዮጵያን ጨምሮ 40 ሀገሮች ከዚሁ ጎራ ለመቀላቀል በዝግጅት ላይ ናቸውም ተብሏል። በ15 ሀገሮች ደግሞ 62 የኒውክሌር የኃይል ማመንጫዎች እየተገነቡ ሲሆን ሲጠናቀቁም 65 ጊጋዋት ኃይልን ያመነጫሉ ተብሎ ይታሰባል።